አንድ ጊዜ ጌታ ኢየሱስ ወክ ያረጋ እነ ጴጥሮስ መጡና እዛ ሰፈር አንድ አገልጋይ ያለ በስም ተአምራት ያረጋ የጠበቁት እናግደው የሚል ቃል ይስራ ተውታላችሁ። የማይቃወመን ከኛ ጋር ሶ ሁሉም የተሰጠው ነው መሮጥ ያለ ሁላችንም የደረስንበትን ነው የምናወራው። ጳውሎስ የነገራቸው ያለ በጌታ ደስ ይበላችኋል። ይሄን የነገርኳችሁን ቃል ሙሉ መጽሐፉን በዚህ አቅጣጫ ብጽፍ አይሰለቸኝም። ጳውሎስ ለነዚህ ሰዎች ለምን በጌታ ደስ ይበላችኋል? ሰው ለእግዚአብሔር መንግስት የሚሰጠው ያለውን ነገር አውጥቶ ለመወርወር ችግር ገንዘብ ሲኖረው አይደለም፣ በጌታ ሲደሰት ነው። ሰው በጌታ ከተደሰተ እንደ ፊልጵስዩስ አማኞች የሚሆነው ልመናችሁን ለእግዚአብሔር አቅርቡ እንጂ በአንዳች ነገር ምን አትበሉ። ሁል ጊዜ ጭንቀት የሚፈጠረው ጸሎት የሌለበት ኢንቫይሮንመንት ውስጥ ነው። ጸሎት የሌለበት ስፍራ ላይ ሁል ጊዜ ጭንቀት አለ። ሰን ኦፍ ጋድ የሚባሉት መገለጣቸውን ፍጥረት የሚጠብቃቸው ናቸው። ፍጥረት ሕፃናትን አይጠብቅም። ፍጥረት የእግዚአብሔር ልጆች ነው የሚጠብቀው። ሳሩ ይጠብቃቸዋል፣ ቅጠሉ ይጠብቃቸዋል፣ ፍጥረት በሙሉ ይጠብቃቸዋል። ፍጥረት በሙሉ ይጠብቃቸዋል። አንድ ጊዜ ጌታ ኢየሱስ ወክ እያደረገ እነ ጴጥሮስ መጡና እዛ ሰፈር አንድ አገልጋይ ያለ አሉት በስም ተአምራት ያረጋ power by your name. So እኛ ጋር ህብረት የለውም። And he doesn't have a fellowship with them. የጠበቁት እናግደው የሚል ቃል ነው። It says let's condemn him. ይስራ ተውታላችሁ። Just let them work. የማይቃወመን ከኛ ጋር because everyone who doesn't refuse us is with us. የማይቃወመን ከኛ ጋር ነው አላችሁ። He is with us already. የማይቃወመን ከኛ ጋር ነው። He is with us. ሕፃን ስትሆኑ መድረኩን የመቃወሚያ መድረክ ታደርጉታላችሁ። Because when you are children you make the pulpit for your interest. የሆነ somebody አንድ ሰው መጥቶ እዚህ when someone is came አንድ ሲደመር አራት ነው ካላችሁ if you claim 1 + 1 is 4 ሁለት እንደሆነ ታውቃላችሁ አይደል? you are very sure for 2 ባይብል ከፍተህ ሁለት እንደሆነ ለማስረዳት የምትሞክር ከሆነ ሕፃን ነህ። you are very child if you controversy about እሱ አራት ካለ እየደረሰበት ነው። it is that's what his level so ሁለት ላይ ሲደርስ ነገ ያስተካክለዋል። it is he's going to correct his mistake. ሁሉም እኩል የሆነ ዕውቀት የለንም። we don't have equal የደረስንበትን ነው የምናወራው። አንዳንዱ አሁን ስሜ በሕይወት መዝገብ ተጽፏል ላጣው እችላለሁ ካለ በቃ ደርሶበታል፣ እዛ ላይ የደረሰው that is the level of the maturity that he has no ትክክል አይደለም እርምጃ አልወስድም because I cannot correct him. የማረም አገልግሎት የሰጠው የትኛውም ሰው የለም። no one God has given me the ministry of correction. መጽሐፍ ቅዱስ ውስጥ የትኛው ሐዋርያ ነው ሌላን ሐዋርያ ሲያርም ያያችሁት? how apostle is correcting another apostle? so ሁሉም የተሰጠው ነው መሮጥ ያለበት። that's why everyone should be in a track that God gave him. ሁላችንም የደረስንበትን ነው የምናወራው። we speak according to our level. የደረስንበትን we speak according to our level. ሁሉም የደረሰበት ባይነገረውና ባይወራ if this not according to the level የቆሮንቶስና የኤፌሶን መጽሐፍ ብታነቡት ሁለቱ ተመሳሳይ ይሆን ነበር። the Corinthians epistle and the ጳውሎስ ለቆሮንቶስ ሲጽፍ የደረሱበትን ጻፈላቸው። according to your level ለኤፌሶን ሲመጣ በላይ ስላለ ክብር በቀኝ ስለመቀመጥ አወራቸው። and for Ephesians he speak them about the glory that is in right hand. ፊልጵስዩስ ጋር ሲመጣ ስለ ደስታ አወራቸው። and he teach them about rejoice in the Philippians. አሁን ያነበብነው የእግዚአብሔር ቃል ውስጥ in the word of God that we read now እስኪ ቁጥር ምዕራፍ 3 ቁጥር 1 እስኪ አንብቡት። let's go on to chapter 3 verse 1 ቁጥር 1 ብቻ verse 1 only. ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔን አይሰለቸኝም። በቃ አሁን ምን ማለት መሰላችሁ? ጳውሎስ እየነገራቸው ያለው Paul is speaking to them. በጌታ ደስ ይበላችኋል። rejoice in the Lord. ይሄን የነገርኳችሁን ቃል the word that I say ሙሉ መጽሐፉን በዚህ አቅጣጫ ብጽፍ አይሰለቸኝም። It says I will not be grievous if I write in a direction of this word. ጳውሎስ ለነዚህ ሰዎች ለምን በጌታ ደስ ይበላችኋል? why Paul was written for these people? ብዙ ሰዎች many people ይሄንን ቃል ሲያነቡ when they read this book ጳውሎስ እስር ቤት ላይ ስለጻፈው ነው ይሄን ያለው ይመስላችኋል። they thought that because Paul was in prison. የፊልጵስዩስ አማኞች the believers of the Philippians በሮም ኢምፓየር ውስጥ in the empire of Rome ወታደር የነበሩ ሰዎች they were soldiers እና ጡረታ ያወጡ ናቸው። already they are retired. ወታደር ጡረታ የሚወጣው when the soldier is retired አካሉን ሲያጣ ነው። when he lose some በጊዜው በነበረው ስርዓት እዚህ ጋር የምትዋቸው ሰዎች so the people that you saw them አንዳንዱ እጅ የለውም፣ some they don't have አንዳንዱ እግር የለውም፣ some they don't have አንዳንዱ አይን የለውም፣ they are eye አንዳንዱ የሆነ ነገር የለውም፣ they don't have some parts so አብዛኛው አካል ጉዳተኛ ነው። every one of them at least they miss one part. so ጳውሎስ ምን እንዳለች ታውቃላችሁ? what Paul says ስማችሁ በሕይወት መዝገብ ተጽፏል አለ። your name is written in the book of life. እጅ የላችሁም፣ ስማችሁ በሕይወት መዝገብ ተጽፏል። you don't have hand but your name is written. አንዳችሁም አለ some any of you እጅ የለኝም እግር የለኝም ብላችሁ እንዳታዝኑ፣ so do not grieve because of you don't miss something. ይበላችሁ rejoice in the Lord. ፋይናንስ የለኝም ብለህ እንዳታለቅስ አለው። says don't cry because በጌታ ደስ ይበልህ። rejoice in the Lord. የሆነ ነገር አጥቻለሁ ብለህ እንዳታለቅስ፣ don't cry with በጌታ ደስ ይበላችሁ። rejoice in the Lord. ያ ማለት
ጳውሎስ እየነገራቸው ያለው ነገር ምንድነው? That means Paul was saying, እግር የላችሁም፣ you don't have a leg. እግር ቢሰጣችሁ አትደሰቱም። You will never rejoice because ሰው you have a leg. በጌታ ካልተደሰተ በምንም ነገር ውስጥ ደስታን ማግኘት Man አይችልም። cannot be rejoiced unless by Christ. እና እኔ ስለዚህ ጉዳይ For me in this topic, ደጋግሜ ብጽፍላችሁ ደስ ይለኛል። it's easy for me. I'm not big grievous. እና የፊልጵስዩስ አማኞች አብዛኞቹ አካል ጉዳተኞች ናቸው። So the Philippians believers was አካል ጉዳተኞች ናቸው። they may sound their part. አንዳንዱ መናገር አይችልም። Some they may not speak. አንዳንዱ ማየት አይችልም። Some they may not see. ምናቸው እንደሚገርም ታውቃላችሁ? You know what they wonder? እነዚህ አካል ጉዳተኞች So this congregation, ጳውሎስ ፕላንት ካረጋቸው ከሁሉም ቸርቾች በላይ የጳውሎስን አገልግሎት የሚደግፉት እነሱ ናቸው። they are the one who supported the ministry of Paul. እግር የላቸውም። They don't have a leg በጌታ ደስ ስለሚብላቸው because they rejoice in the Lord. የእግዚአብሔርን መንግስት መደገፍ ላይ አንደኛ ናቸው። They are first to support the kingdom of God. ኢቨን ጳውሎስ ለቆሮንቶስ ሰዎች ስለ ፊልጵስዩስ አማኞች እኮ ይነግራቸዋል። That's what in Corinthians he speak about the Philippians. በልግስናቸው ተደንቄያለሁ ይላል። He says, I wonder by how they ደሞዝ give. የላቸውም። They don't have መስራት wage. አይችሉም። They cannot work. በህይወት ካሉ መሮጥ ከሚችሉ ከቆሮንቶስ አማኞች በላይ ግን የጳውሎስን አገልግሎት ይደግፋሉ። But they support the ministry of Paul more than the ሰው Corinthians. ለእግዚአብሔር መንግስት የሚሰጠው So man give to the kingdom of God. የሰማችሁ ነው? Are you with me? ሰው ለእግዚአብሔር መንግስት የሚሰጠው Man give to the kingdom of God. ያለውን ነገር አውጥቶ ለመወርወር ችግር የማይኖርበት In the time everything that he saw. ገንዘብ ሲኖረው አይደለም፣ It's not because of man, በጌታ ሲደሰት ነው። that he rejoiced in the Lord. በጌታ ሲደሰት ነው። He rejoiced in the Lord. አንዳንድ ሰዎች አጋጥሞች ያውቁ Have you seen some people? ጌታን ከልባቸው ይወዱታል። They love Jesus of Nazareth. የመጡት ሜቢ ከወለቴ ሊሆን ይችላል። They came from Walete or something. 100 ብር አላቸው። They have 100 birr ያመጡና ያስቀምጡታል። and they bring for it. ወለቴ ስለሚሄድ ትዝ አይላቸውም። They don't think about the ስለ Walete. ታክሲው ያስቡትም። They don't think about taxing. ከዛስ ምንም ብር እንደሌላቸው እኮ ያውቃሉ። They don't have money. የወርሺፕ ሰዓት ይዘላሉ። In the worship የጸሎት ሰዓት አሜን አይ ሪሲቭ ይላሉ። they say they receive in the ከዚህ prayer. ሲወጡ When they leave this place, ምግብ እንደራባቸው ወይም የምሳ እንደሌላቸው እንኳን አታውቅም። you don't know whether they lack money or not. ላፕራካ ቶንዶሮ እያሉ መንገዱን ይጀምሩታል። And they start walking. ሰው በጌታ ከተደሰተ If a man rejoices in the Lord, ለጌታ ምንም ለማድረግ ችግር የለበትም። he doesn't have a problem to do something for Jesus. ለጌታ ምንም የማድረግ ችግር የለበትም። He doesn't have a problem to do something for Jesus. አብዛኛው ሰው ቸርች ውስጥ ያለ ሰው በጌታ አልተደሰተም። So everyone in the church, most of you are not rejoicing in Christ. ሰው አሁን በአስራት ይጣላል። That's why they fight with tithe. 10% ለእግዚአብሔር መንግስት ለመስጠት ሰው በዛ ይጣላል። And the man fight because of tithe. ሄሎ Are you with me? ይሰማችሁ ነው? Are you with me? ሰው በጌታ ከተደሰተ If a man rejoices in the Lord, እንደ ፊልጵስዩስ አማኞች ነው የሚሆኑት። you will be like Philippians. ዛሬ ስብከቴ እነሱ አይደሉም። They are not my topic ከዛ today. ፊልጵስዩስ ምዕራፍ 4 In verse chapter 4, ልመናችሁን ለእግዚአብሔር አቅርቡ እንጂ it says, bring your supplication unto the Lord. በአንዳች ነገር ምን አትበሉ፣ ትጨነቁ። Be careful for nothing. ምንም ማለት እንደሆነ ልንገራችሁ። What does it mean? ልመናችሁን ለእግዚአብሔር አቅርቡ እንጂ It says, bring your supplication unto the Lord. በአንዳች ነገር ምን አትበሉ። Be careful for nothing. ሁል ጊዜ Whenever ጭንቀት it says to get worried, የሚፈጠረው that they create, ጸሎት የሌለበት ኢንቫይሮንመንት ውስጥ ነው። it is in the environment where there is no prayer. ጸሎት የሌለበት ስፍራ ላይ ሁል ጊዜ ጭንቀት አለ። Always there is like to be anxious about something. ጸሎትና ጭንቀት አብረው አይሄዱ። So prayer and anxiousness cannot go on. ሰዎች በጣም ሲጨነቁ ካያችሁ When people are anxious, መጀመሪያ የተጎዳው የጸሎት ህይወታቸው ነው። the first the damage is their prayer life. ጸሎትና ጭንቀት አብረው አይሄዱ። They cannot walk together, prayer and የሚጸልዩ anxious. ሰዎች ሲጨነቁ አትያቸው። Because the people that they pray, they don't have anxiety. ከኔ ጋር ናችሁ? Are you with me? ልመናችሁን ለእግዚአብሔር አቅርቡ እንጂ አላቸው። It says bring your supplication unto the Lord. በአንዳች ነገር አትጨነቁ። Be careful for nothing. በጣም የጸሎት ቲም ውስጥ ያሉ ሰዎች ነው አይታችኋቸዋል? Have you seen a people who are in a prayer? አይታችኋቸዋል? Have you seen them? ፊታቸው ላይ ያለውን ደስታ They rejoice that they have in their face. 2000 ብር አካውንታቸው ውስጥ የለም። 2,000 may not be in their account. 2 ሚሊዮን ብር አካውንት ውስጥ ያለው ሰው ከነሱ በላይ ይጨነቃል። A person with 2 million, we can ጸሎት worry. ባለበት ስፍራ ውስጥ ስትረስ የለም። Because there is no stress in a prayer. ጸሎት ባለበት ስፍራ ውስጥ ጭንቀት የለም። There is no anxiety in a place መጸለይ of prayer. ስትጀምሩ When you start to pray, መጀመሪያ መውጣት የምትጀምሩት ከጭንቀት ነው። it is from your anxiety that you become ከጭንቀት መውጣት delivered. ትጀምራላችሁ። You become delivered from ከጭንቀት anxiety. በጸሎት ኃይል መውጣት ትጀምራላችሁ። You start to be by prayer power. እየተጨነቃችሁ ነው? Do you have anything to be ብዙ stressed? የሚያስጨንቃችሁ ነገር አለ? Is there anything that makes you to be stressed? ብዙ የሚያስጨንቅ ነገር አላችሁ? Is there anything that makes you to be መጸለይ stressed? ጀምሩ። Start to pray. ደን ጭንቀቱን ከዛ በኋላ አታገኙትም። After that, you will never have it. ጭንቀቱን አታገኙትም። You will never have it. ጸሎት ምን እንደሚሰራ እነግራችኋለሁ። I will tell you what prayer will do. ቡሌ ሆራን አልፈን የሄድንበት ፕሮግራም ምን ያክል ዓመት ይሆናል? አንድ ዓመት ይሆናል። አንድ የሆነ የገጠር ከተማ ሄደን
We went to some village. እኛ ከመሄዳችን በፊት በመኪና የሚያልፉ ብዙ ሰዎች እዛ መንገድ ላይ ሞተዋል። And a lot of people has died in the way. የመኪና አደጋ ሳይሆን ችግር ስላለበት የጸጥታ ችግር ስላለበት because it's not because of car accident because there is a problem with security. ለሄር ነው ብዬ ፖስተር ለጠፍኩኝ and I create a poster and I said እዛ ያሉ አብያተ ክርስቲያናት ደብዳቤ ጻፉ and their churches has written something ችግር ስላለ ኃላፊነት የሚወስድ የለም እንዳትመጣ ብለው just don't come because we will never be taking your responsibility. እዚያ ያሉ ኃላፊዎች ሁሉም በሚባል ደረጃ እየደወሉ ለመኑኝ and everyone them was begging me ፕሮፌት ሚራክል እንደዚህ Prophet Miracle this thing is happening ከተማው ውስጥ ከመድረሳችን በፊት before reaching to the city ያንን ግዛት የሚያስተዳድረው ሰውዬ እኛ ጋር መጣ and the person that has already as a mayor already came ምን ታውቃላችሁ what does he say ላለፉት 3 እና 4 ዓመታት እዛ ከተማ ሄጄ አላውቅም ማለት because I never go for 3-4 years ከተማውን የሚያስተዳድረው ሌላ ከተማ ውስጥ ሆኖ ነው it says he leave him they manage the city so ዛሬ ያ ነብዩ ወደዛ ከተማ መጥተር ከሆነ አንተና ማኝ ይሄዳሉ አለ it says if the prophet is go I will go with him so ሁሉም ሲያወሩኝና ስለሚኑኝ so everyone they will speak የነገርኳቸው እንደው ልንገራችሁ is one thing I told ሱፐርማን አይደለም I'm not superman የሆነ የተለየ ክንፍ አልተገጠመልኝ I don't have any wing እዛ ስፍራ ሄጄ when I go to that place በራሪ ጥይት የሚገለኝ ከሆነ if a bullet will kill me እና የመሞትበት ቀን ያቀን ከሆነ if the day that I will die will die ጥይትም አያስፈልግም because you don't need አንድ ባክቴሪያ እኔ መግደል ይችላል because one bacteria can kill እዛ ስፍራ ሄጄ እንደሞት እግዚአብሔር ፍቃድ ከሆነ let's go እዛ ሄደን እንሙት ነው ያለው it says let's die in there because ጸሎት ያለበት ስፍራ ውስጥ ስትረስ የለም ጭንቀት የለም because there is no stress in a place where there is እዛ ሞት አለ ብትባሉ አትፈሩ ማደናገጡ never የሆነ ነገር አያስጨንቃችሁ እና በጣም ይገርመው that I wonder እያመሸን ነበር የምንወጣው it is already in the night time we were living የዛ ዞን አስተዳዳሪ the zone that እኔ እዛ ከተማ ስለገባው ነው ለመጀመሪያ ጊዜ ከ4 ዓመት በኋላ ይገባው that mean after 4 days already entered there አስቡ የሚያስተዳድርበትን ዞን እሱ ሄዶበት አያውቅም because he doesn't go there የእግዚአብሔር ሰው ከአዲስ አበባ እዚህ ድረስ ከመጣ አለ if man of God if he came from Addis Ababa there አንተ እግዚአብሔርን አምነህ ነው እኔ ደግሞ አንተን አምኜ እሄዳለሁ አለ because you believe in God I believe in you hello are you with me and like መጽሐፍ ባይብሊካል ነው ባይዘው በነብይ ማመን it's a biblical literally biblical to believe in መጽሐፍ ቅዱሳዊ ነው it's biblical አንድ ጊዜ ፕሮፌት ኤንጀል ጋር እንደዚህ ቁጭ ብለናል we sit with prophet angel አንድ ልጅ መጣ some man came ያገለግላል አውቀዋለሁ I know him a minister ከዛ በዚህ ለዚህ ጉዳይ ፓፓ እንድጸልይልኝ ነው አለ he says papa I need to pray with this and that ለምን አንተ አትጸልይም አለ he says why don't you pray አይ አንተ ፓፓ አንተ ብትጸልይ ይሰማል ሶ አንተ እንድጸልይልኝ ነው አለ he says because it can be heard እንደ አንተ የዛ ቸርች ፓስተር አይደለህ እንዴ ምናምን አለው are you not the pastor of that church ከዛ ልጅም እንዳልታውቃለህ do you know the plan said አንተን ወደ አገልግሎት አለው it says for ministry እግዚአብሔር ነው የጠራህ God call him እኛን ደግሞ አንተን የጠራህን አለው but you call us እኛን አንተን የጠራህን አንተን እግዚአብሔር ነው የጠራህ ሶ ለእግዚአብሔር ንገረው ministry tell unto God that out the ministry ታውት ብዙል ነገር ክብር ለኢየሱስ ይሁን glory to Jesus so የሚጸልዩ ሰዎች ህይወቱስ so in a life that people were prayerful ሐዘንና ጭንቀት የሚባል ነገር አታገኙ there is no stress or anxiety እስኪ ያን ነገር የትኛውም ቤተክርስቲያን ውስጥ wherever you go in a church የጸሎት ግሩፕ ውስጥ ግቡ like go into prayer group ትልልቅ እናቶችን ታገኛላችሁ you will meet a woman ቤታቸው ሲገቡ ለልጆቻቸው የሚያቀርቡት ምግብ የሌላቸው they may not present the food to their children ልጆቻቸው ለነሱ ምግብ የሚያቀርቡላቸው their children will present them እዛ ስፍራ ላይ ተገኙ like meet them እዛ ስፍራ የሚሳቀውን ሳቅ 7 ስታር ሆቴል ላይ አታገኘው you will never have in 7 star the love that there ልከኛለ am I right 7 ስታር ሆቴል ላይ እዛ የጸሎት ስፍራ ላይ የሚሳቀውን ሳቅ አታገኘው you will never meet in the 7 star hotel እዛ የሚፈሰውን ደስታ የትኛውም ስፍራ ላይ አታገኘው the rejoice that will pour there will never meet them in any place ለምን ከተባለ why because ለምን ከተባለ the reason እዛ ስፍራ ላይ ጸሎት መጣ ማለት ጭንቀት ራሱ በሮ ይጠፋል because in that place if there is prayer stress will no longer ጭንቀት ከህይወታችሁ ላይ በሮ የሚጠፋው ጸሎት ራካቶንዶ ሮቦስ ሳታካቴ ሼሌ ፕሬዴጌዴሌ ቦስ I receive it ማለት ስትጀምሩ when you say that ሂድ ተነቀል ምንም ማለት አይጠበቅ ጭንቀት ራሱ ተኖ ይጠፋል even the stress will leave you ጭንቀት ተኖ ይጠፋል ተኖ ይጠፋል ተኖ ይጠፋል ተኖ ይጠፋል it will leave you to leave you to leave you ተኖ ይጠፋል ተኖ ይጠፋል ለዛን አንዳንድ የእምነት ሰዎችን አይታችኋል have you seen some people they are believer ማጂሻን እኮ አይደሉም they are not magician በጣም ብዙ ሰዎችን የሚያስጨንቅ ነገር the problem that cause a lot of people እዚህ ያደርገውት እነሱ ይንቀሳቀሳሉ they walk upon it ለምን ሲባል why እነሱ ጋር ጭንቀት የለም because there is no stress እነሱ ጋር ያለው ጸሎት ነው they have a prayer ጸሎት ያለበት ስፍራ ላይ ጭንቀት የለም because where there is prayer there is no stress ጭንቀት የሚኖረው ጸሎት የሌለበት ስፍራ ላይ ነው
So wherever there is a prayer, there is no stress. Hello? Are you with me? አሁን አንዳንድ ሰው ቸርች እንደምትውሉ የነገራችሁ ሰዓት The moment that you spend in a church, they told you. በተለምዶ ይነግራል አንተማ ምን ጭንቀት አለብህ ይላል። He says you don't have any stress. Because ጸሎት ያለበት ስፍራ ላይ ጭንቀት እንደሌለ ያውቃል። Because where there is prayer, there is no stress. ገንዘብ ያለበት ስፍራ ላይ ከምታስቡት በላይ ጭንቀት አለ። Where there is money, there is stress. Hello? Are you with me? ማርክ ዙከንበርግ የሚባል የፌስቡክ መስራች ታውቁታላችሁ? Do you know the CEO of Facebook, Mark Zuckerberg? ድንገት ዓለም በኒውክሌር ከጠፋሽ ተብሎ ኒውክሌር ሊያጠፋው የማይችል ቤት እየገነባ ነው። He has a basement that like nuclear proof. ቢሊየን ብሮች ሰው ይዞ ፍርሃትና ጭንቀት አለበት። Because in billions they have fear. Hello? Are you with me? ቢሊየን ብሮች አሉት። He is multi-billionaire. ጭንቀት አለበት። But he has stress. እናንተ ጋር ደግሞ ስመጣ ጸሎት አለ። When it come to you, you have በአንበሳው prayer. መካከል ብሄድ እንኳን ሞትን አልፈራም። Because በሞት if you መካከል walk ብንቀሳቀስ in ሞትን ያ ሰውዬ ቢሊየን ብር ይዞ ሞትን ፈርቶ እኮ ኒውክሌር ድንገት ከተተኮሰ ብሎ እንትን they have he's multi-billionaire yet he እናንተ fears ጋር ጸሎት ነው ያለው። you have prayer. ከኒውክሌር የሚበልጥ ጸሎት This is more than nuclear. ፋሪካ ቶንዶሮቦሳ ካታራባሃሻ Amen. ለፕሮዶሳ ቲክላር ዳምባሳ ካታራባሃሻ I receive it. በጣም ቢሊየነር የምትሏቸው ሰዎች People that they claim they are multi-billionaire. ሞትን ፍራቻ የሚያደርጉትን ነገር ስታዩ ትደነግጣላችሁ። It is when the fear does they will see. ጭንቀት አለባቸው። They are stressed. ቢልጌት ታውቁታላችሁ? Do you know Bill Gates? ለኢንተርቪው በወጣ ቁጥር የሚመጣ ቫይረስ አለ እያለ ነው የሚወርደው። Every time when in an interview he speak about the virus. ዓለማችን አደጋ ላይ ነች ይላችኋል። Our planet is in danger. መጀመሪያ አካባቢ እሱ ላይ ነበር ላይክ አደጋ ብሎ የሚያስበው እሱ አሁን ዓለም ላይ አደጋ ጭንቀት የበለጠ ዓለም ላይ መጣ አደጋ እኔን የሚያጠፋኛል የሚል ጭንቀት The stress that said the problem that will cause unto the world. ቢሊየን ብሮች የሚሰጣችሁን ሰላም የሚሰጣችሁ ጸሎት ነው። There is prayer that in billions cannot be cashed out. ራካቶንዶሮቦ ስትል I receive it. ከብዙኞቻችሁ ላይፍ ላይ አሁን ጭንቀት እየለቀቀ እያየሁ ነው። I see stress is leaving you. ጭንቀት ለቋችሁ ሲሄድ እያየሁ ነው። I see stress leaving you. ጭንቀት ለቋችሁ እያየሁ ነው። I see stress ለቋችሁ ሲሄድ እያየሁ ነው። I receive it. ለቋችሁ ሲሄድ እያየሁ ነው። I receive it. ለዛ ልመናችሁን አለ ለእግዚአብሔር አሳውቁ። It says your supplication may be known unto the Lord. ዶክመንት ይዞ ይመጣል ካኪ Is there anybody who brings any document? ለጸሎት አይደለም ቶቶ የሚጸልይለት መስሎት ሊያወጣው ነው። አስቡት ይሄ ሰውዬ This man, ይሄ ካኪ ካምሮ በላይ ያስጨንቁታል። this document has already stressing him. ያስጨነቀው ለምን እንደሆነ ታውቃላችሁ? The reason he's stressing ጸልዮበት ስለማያውቅ ነው። because he doesn't pray about ይሄ it. ከሆነ የጭንቀት ምክንያት This is a problem for የናዝሬቱ ኢየሱስ በዚህ ዶክመንት ላይ ጠልቃ ገባ በሉ። It says Jesus of Nazareth intervened in this ይሄን document. የሚያስጨንቀኝን ነገር ላንተ ሰጥቻለሁ በሉት። ከዛ በኋላ ማረፍ ትጀምራላችሁ። You will have peaceful day. ከዛ በኋላ ሰላም መምጣት ይጀምራል። And peace will come out to your life. ሰላም መምጣት ይጀምራል። Peace will come. አስቡት ሚሊዮነር የሆኑ ሰዎችን አይታችኋል? Have you seen the people who are millionaire? በጣም ባለጠጋ ኢቭን ምድራችሁ ላይ ባለጠጋ የሆኑ ሰዎች Even they are multi-millionaire. ድንገት እኔ እንኳን ከሞት ይሉሃል። Suddenly if I die, ገንዘብ እናንተን ከጭንቀት የመከላከል አቅም የለውም። because money doesn't have stress proof. ስለሚመስላችሁ ነው። Because you thought it. ሄሎ Are you with me? ገንዘብ እናንተን ከጭንቀት የመከላከል አቅም የለውም። Because money doesn't have a weapon that makes you stressless. ጸሎት የሚባል ነገር ላይፋችሁ ላይ ከሌለ If there is no prayer in your life, እያንዳንዱ ነገር ያስጨንቃችኋል። everything will become worrying about you. አስቡት ዓለም ላይ ያሉ ጋዜጦች So the magazine, የራሽያና የዩክሬን ጦርነት ያስጨንቃቸዋል። the war between Russia and Ukraine troubles them. ሩዝ ላይ ተላለፍ ይችላል፣ መርከብ ላይ ተላለፍ ይችላል ምናምን ይሉሃል። Because they said shipments cannot be done. እዚህ ደግሞ ሁለት ጴንጤዎች አሉ። And there are መርከብም ኦክሲጅንም ባይተላለፍ ችግር የሌለባቸው and there is a problem with ላ ፕራካቶንዶሮ ቦሳቴ I receive it. እያሉ በሮችን የሚያስከፍቱ They make open doors. ራሳቸውን ከጭንቀት ነፃ የሚያወጡ They make stress like love. ለዛ ነው መጨነቅ ከጀመራችሁ If you start to stress, መጨነቅ ከጀመራችሁ if you start to stress, የዛ ችግር ምንጭ ምንድነው ብላችሁ ለማሰብ ሞክሩ። think what is the cause of the stress. ምንጩ አለመጸለያችሁ እንደሆነ ይገባችኋል። You will understand because this comes from prayer. አለመጸለያችሁ እንደሆነ ይገባችኋል። You will know that ጸሎት ያለበት ስፍራ ላይ whenever there is prayer, ጭንቀት የለም። there is no stress. ጸሎት ምን ማለት እንደሆነ ታውቃላችሁ? መንፈሳዊ ዓለም ላይ In a spiritual realm, prayer means. ጸሎት ማለት እንደሆነ Do ልንገራችሁ። you know what does it mean? ጸሎት መንፈሳዊ ዓለም ላይ ምን ማለት እንደሆነ ልንገራችሁ። What does it mean prayer in spiritual realm?
ብዙ ስንጨነቅ ስንናደር ካላያችሁ if you don't see us stressless, አንድ ነገር ይግባ ስለምንጸልይ ነው። it's because we pray. የሆነ ብረት ስላልሆን ሳይሆን ስለምንጸልይ ነው። We are not Iron Man. La prakatondo robosate. Amen, amen, amen. Jele predegedele bossati kaadana mantere boss. Amen, amen, amen. ስለምንጸልይ ነው። That we pray. አጠገባችሁን ሰው ማልጨነቀው በሉት። So that I mean it's ስለምጸልይ ነው በሉት። because I pray. ስለምጸልይ Because I pray, because I pray. የማልረበሸው በሉት። Because I'm not ስለምጸልይ ነው። Because I pray. ስለምጸልይ ነው። Because I pray. መጽሐፍ ቅዱስ ምን እንደሚላቀላችሁ? Do you know what the Bible says? ሃናና ፍናና It says that Hannah and Phinehas, ሁል ጊዜ ይጣላሉ። they fight always. ፍናና ታናዳታለች። So they make her to be disappointed. ሁል ጊዜ በሷ ምክንያት ታለቅሳለች። She cry always. ልጅ የለኝም ብላ ሁል ጊዜ ትጮኻለች። Because she cry unto the Lord that she doesn't have a son. ምን ተፈጠረ ታውቃላችሁ? Do you know what they say? ይሄ ሁሉ ጭንቀት ኑሮባት This all stress. አንድ ቀን ወደ እግዚአብሔር ቤት ሄደች። And she went unto the house of the Lord. በልቧ ቃሎችን በሙሉ ተናገረች። She speak out from her heart. መጽሐፍ ቅዱስ እንደሚል ታውቃላችሁ? Do you know the Bible says? ከዛ በኋላ አልቅሳ አታውቅም ይላል። After that she doesn't cry. ለምን ከተባለ ጸልያለች። Why? Because she. ለምን ከተባለ በእግዚአብሔር ፊት ቃሎቿን በሙሉ አፍስሳለች። Because she pour out the word. ለብዙ ዘመን ተጨንቃለች። For a lot of years. ጸልያ ስትመለስ After a prayer. ሴትዮዋ ጭንቀት የለባትም። She is stressless. ሰላም ነው ስለ ሃሌሉያ ነው ይሏል። I says hallelujah, everything is good. ሁሉ ነገር ቆንጆ ነው ትላለች። Everything is good. ለምን ካልከኝ Why it is? ሴትዮዋ ጸልያ ነው የመጣችው። Because the woman came from prayer. የሚጸልዩ ሰዎችን ታውቃቸዋላችሁ። She know how. ብዙ ነገር የሚያስጨንቃችሁ ከሆነ If a lot of people is troubling you, ዛሬ አንድ ነገር ነግራችኋለሁ። I will tell you. አንድ ነገር ነግራችኋለሁ። I will tell you. እንጸልያለን። We're going to pray. ለመጸለይ ዝግጁ ሆነ ሰው? Are you ready to pray? ለመጸለይ ዝግጁ ሆነ Are ሰው? you ready to pray? ጸሎት መንፈሳዊ ዓለም ላይ ምን ይሰራል? What is the impact of prayer in spiritual world? ጸሎት መንፈሳዊ ዓለም ላይ እንደምንድን ነው የሚታየው? How do you look at unto the spiritual world? ጥቂት ደቂቃ አስተምራችኋለሁ። I'm going to teach you for 5 minutes. ዛሬ ትልቁን መጽሐፍ ቅዱስ ይዤ ነው የመጣሁት። I bring my largest Bible. እስከ ዛሬ ትንሿን ነበር ማመጣው። Because I bring the small one. ያ ማለት ዛሬ ብዙ እንቆያለን ማለት ነው። ትልቁን ይዤ ነው የመጣሁት። That means we're going to stay long and long and long. አንድ 40 50 የምጠቅሰው ጥቅስ ይኖረኛል። Because we're going to mention 50 or 60 verses. ለመቆየት ሬዲ ናችሁ ማለት ነው። Are you ready to stay? ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. ጸሎት መንፈሳዊ ዓለም ላይ ምንድነው እንደምን የሚታየው? What is the impact of prayer in a spiritual life? How it implies? ጸሎት መንፈሳዊ ዓለም ላይ ፕሮቶኮል ነው። It's a protocol in the spiritual world. ፕሮቶኮል ማለት ምን ማለት ነው? What does it mean, protocol? አሌክስ ና አሌክስ ሪፐብሊካን ጋር ነው ብላችሁ አስቡ። ቅጥነቱ ናችሁ ባይዘው ዋናው ልብ ነው። ቅጥነቱ ናችሁ። Think like Alex is a Republican guard. ጠቅላይ ሚኒስትር the prime minister ዶክተር አብይ አህመድ the prime minister Dr. Abiy Ahmed ጅማ የሚሄድ ከሆነ if he went to Jimma ሪፐብሊካን ጋርዶቹ the Republican guard ጥበቃዎቹ the Republican guard ፕሮቶኮሎቹ the protocol ከሱ ፊት ይሄዳሉ። they go before him. እሱ እዛ ከተማ አልገባም። He doesn't enter the city. ሳምንት 15 ቀን ወር አስቀድመው ይላካሉ። They went for months, 2 weeks or 3 weeks. ከተማውን ያጸዳሉ። Is they clean up everything. መሰናክል መጥፎ ነው የሚሉትን ነገር በሙሉ ያነሳሉ። Everything that makes him trouble. ከወር በኋላ ጨርሰናል ይሉታል። It says they call him after a month. ጸሎት ልክ እንደዛ ነው። Prayer is like that. 2018 ላይ አልገባችሁ። You didn't enter 2018. ወደ 2018 ልኩታላችሁ። You sent him 2018. እናንተ ከመምጣታችሁ በፊት Before he comes 2018 ላይ ሜዳውን ያስተካክላል፣ everything will set up. ገደሉን ያስተካክላል፣ ፋይናንሱን ያስተካክላል። Even the finance. ከዛ እናንተን ይቀበላችኋል። They will welcome you. አልገባችሁም? You don't hear me. ጸሎት ፕሮቶኮላችሁ ነው። Prayer is ከእናንተ protocol. በፊት Before you. እናንተ ያልገባችሁበት ጊዜ ውስጥ ይገባል። He entered in the time zone እናንተ that you don't ያልገባችሁበት enter. ዓመት ውስጥ ይገባል። He entered into the season. 2018 ከመግባታችሁ በፊት Before 2018. ቁጭ በሉ። ምን ማለት ነው ልንገራችሁ? What does it mean? 2018 ውስጥ አሁን የገባ ሰው የለም። ሁላችንም 2017 ላይ We are into 2017. ብቸኛ ነገር The only thing ወደ 2018 ልካችሁት you send it unto 2018. 2018 ላይ ቀድሞ የሚጠብቃችሁ ነገር ምንድነው ካላችሁ ጸሎታችሁ ነው። It is your prayer that you receive it. ወደ 2018 እናንተ አልገባችሁም። You don't enter into it. ትልኩታላችሁ። You send it. እዛ ጋር That place. እናንተ ከመምጣታችሁ በፊት Before you enter. ከመግባታችሁ በፊት Before you enter. መሰናክሎችን ያነሳል፣ ሟርቶችን ያነሳል፣ ድግምትን ያነሳል፣ ማጣትን ያነሳል፣ ድህነትን ያነሳል፣ በሽታን ያነሳል።
እናንተን 2018 ላይ ይጠብቃችኋል። And he welcome you at the gate of 2018 ውስጥ ስትገቡ when you enter here, አንድ ነገር እርግጠኛ ሁኑ። be sure ዛሬ የላክነው ጸሎት አለ ወደዛ። there is prayer that we send. እናንተን እዛ እንዲጠብቃችሁ የላክነው ጸሎት አለ። There is a prayer that I send. ራካቶንዶሮ ፖስታታካቴ Amen, amen, amen. ጄሌ ፕሬዴጌዴሌ ፖስ Amen. ከኔ ጋር ናችሁ? Are you with me? 2018 ውስጥ አልገባችሁ። You don't enter 2018. 2017 ላይ ነን። 2017. መግባት ትፈልጋላችሁ? You want to enter. አስቡ። ፕራይም ሚኒስተሩ The prime minister, ብድግ ብሎ ተነስቶ አንድ ከተማ ውስጥ አይገባም። he doesn't enter just by walking. እናንተም ብልህ ሁኑ። You have to be wise. ብልህ ሁኑ። You will have to be wise. መጽሐፍ ቅዱስ እንደሚል ታውቃላችሁ? Do you know the Bible says? መኳንንት በሩን ክፈቱ ይላል። It says the gatekeeper open the ቀጣይም door. እንደሚል ታውቃላችሁ? ምስጋናንና ጸሎትን አድርጉ ነው። It says bring thanksgiving and prayer. የእግዚአብሔር ዓለም ፕሮቶኮል ለራሱ በእንደዚህ ነው የሚጠበቀው። This is the protocol of the word of God. እያንዳንዱ መሪ ፕሮቶኮል አለው። So every leader has a protocol. አንድ ከተማ ሰደል ላይ አይመጣም። They will never come. ከሱ በፊት ይላካሉ። He sends someone. እናንተም ብልህ ሁኑ። You have to be wise. ከናንተ በፊት Before you ፕሮቶኮሉን ላኩት። send the protocol. አብርሃም አንድ ጊዜ one time ለልጁ for his son ሚስት ፈለገ። he need a wife. ሂድ ወደዛ ከተማ አለው። He says go unto the city. ለልጅ ሚስት አምጣ። Bring wife for my son. እንዴት ለልጅ ሚስት አገኛለሁ አለ። How dare I will find? የትኛዋ ናት የኔ ሚስት አለው። Which one? አብርሃም ፎቶዋን አላየም። Abraham doesn't see the picture. ዩቲዩብ አካውንቷን ኢንስታግራም አካውንቷን አላየም። They didn't look onto the Instagram የፌስቡክ አካውንቷን አላየም። neither the Facebook. እንደዚህ አለ። It said እዛ ከተማ ስትሄድ አለ when you go to that city እግዚአብሔር መልአኩን ካንተ ፊት ይልካል። my Lord will send his ሰውየው angels. እዛ ከተማ ውስጥ ከመግባቱ በፊት አብርሃም ጸሎት ላከ። Already Abraham sent his መልአክ እዛ supplication. ስፍራ ይጠብቃል አለው። It says the angel will wait you there. መልአክ እዛ ስፍራ ይጠብቃል። The angel will wait you there. አንተ እዛ ከተማ አልገባም አለው። You will never አንተ enter there. ከመግባት በፊት መልአክ ልክ ያለው I send my angel 2018 ከመምጣቱ በፊት before 2018 ወደ እናንተ 2018 into እግዚአብሔር 2018. መልአኮችን አሁን ይልካል። God is sending his የሥራ angels. በራችሁን የሚከፍቱ I receive it. ፋይናንሻል በራችሁን የሚከፍቱ I receive it. ባለጠግነትን ወደ ህይወታችሁ የሚያመጡ Prosperity ፍሬያማነትን ወደ ህይወታችሁ የሚያመጡ Fruitfulness. መትረፍረፍን ወደ ህይወታችሁ የሚያመጡ ስማችሁን የሚበትኑ ስማችሁን የሚበትኑ You scatter their name. መልአኮችን እግዚአብሔር ይልክላችኋል። God will send angels. 2018 28 መልአክ ይጠብቃቸዋል። I will wait ስኬት an angel. ይጠብቃቸዋል። Success ክብር is ይጠብቃቸዋል። waiting. ባለጠግነት Glory is ይጠብቃቸዋል። መትረፍረፍ ይጠብቃቸዋል። ራካቶንዶሮ ቦሳቴ Amen, amen, ጄሌ amen. ብሬዴጌዴሌ ቦስ Amen. ፕሮኮቶሎ ቦስ አታካቴ I receive it. ጄሌ ብሬዴጌዴሌ ቦስ Amen. ሄ Are you with me? እዛ መስሪያ ቤት ስገባ When I entered that office, ሰውየው ከወንበሩ ተነስቶ ያስተናግደኛል። I said somebody will minister me. በሞገስ እገባለሁ። I will enter in grace. በማስፈራት እገባለሁ። With fire. በማስደንገጥ እገባለሁ። በማስደንገጥ እገባለሁ። በማስፈራራት እገባለሁ። I receive it. ራካቶንዶሮ ቦሳቴ I receive it. ጄሌ ብሬዴጌዴሌ ቦስ I receive it. 2018 ከመግባታቸው በፊት Before we enter 2018, ገና 2019 እንኳን አልገባንም። not there in the beginning. አሁን ፕሮቶኮሎች እንልካለን። We are sending protocol. እነዚህ ፕሮቶኮሎች ራሳቸው ዌልካም ይሏቸዋል። It says they will welcome you. አሁን እያንዳንዱን ነገር አጥርቻለሁ It ይላቸዋል። says everything is fixed. ከፊታቸው ይሄዳል። ጎዳናውን ያጠሯል፣ ስፍራውን ያጠሯል። እናንተን ዌልካም ይላቸዋል። They will welcome you. ዌልካም ይላቸዋል። ለዛን መንፈሳዊ ዓለም ላይ In the spiritual realm, ጸሎት እንደ ፕሮቶኮል ነው የሚታየው። prayer is as protocol. ወይም እንደ አሸር ወይም እናንተ እንደሚያስተናግድ አንድ ስርዓት ነው የሚታየው። It is an usher of that ministry. ሄሎ Are you with me? ቁጭ በሉ። ፕራካቶንዶሮ ቦሳቴ Amen. ጄሌ ብሬዴጌዴሌ ቦሳታካቴ Amen, amen. ያና ብቸኛ The only ነገር thing ወደፊት ልካችሁት that you send to the future, ወደፊት ሂዱ it goes from, የላካችሁበት ስፍራ የሚጠብቃችሁና የላካችሁበት ጊዜ ውስጥ የሚጠብቃችሁ ብቸኛ ነገር ጸሎታችሁ ነው። it is your protocol of prayer. ወደ 2018 ምንም መላክ አትችሉም። You will never send in 2018. ወደ 2018 ግን ጸሎት መላክ ትችላላችሁ። But you can send your 2018 እናንተ ሳትገቡ ከእናንተ በፊት ገብቶ He enter into the zone of መንገዱን አስተካክሎ He ይጠብቃችኋል። fix the way. መንገዱን አስተካክሎ He ይጠብቃችኋል። fix the way. ሄሎ Are you with me? ራካቶንዶሮ ቦሳቴ I receive it. ጄሌ ብሬዴጌዴሌ ቦስ I receive it. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. መትረፍረፍ ወደ እናንተ ሲመጣ ይቻል።
ፋይናንስ ወደ እናንተ ሲመጣ አይቻለሁ። ትዳር ወደ እናንተ ሲመጣ አይቻለሁ። ቁጭ በሉ። ወደፊት ላኩት። Send into your future. አስቡት። Imagine now time የሐረሪ ክልላዊ መንግስት that the higher or sovereign ለፕራይም ሚኒስተር ቢሮ ደብዳቤ ቢጽፍ if you write to the prime minister ፕራይም ሚኒስተሩ በነገታው ብድግ ብሎ መሄድ ይመስላችኋል? do you expect he will go in the morning? No, he will never. የጽህፈት ቤቱ ኃላፊዎች The council of the prime minister ፕሮቶኮሎችን አስቀድመው ይልካሉ። they send the protocol. አሁን ሰላም ነውና ይሉታል። Everything is well, he can come now. ከዛ ይሄዳል። And he go there. ስራውን ሰርቶ ይመለሳል። He do whatever he do. ከሱ በፊት የሄዱ ፕሮቶኮሎች አሉ። There are protocols before him. ሞኝ አትሁኑ። Don't be foolish. 2018 እንዳንዳንድ ሞኝ ፔንጤ ቁጭ ብላችሁ አጠብቁት። It says don't wait him as foolish people. ጸሎታችሁን ላኩ። Send your prayer. ጸሎታችሁን ላኩ። Send your prayer. የትኛውም ከተማ ውስጥ ከመግባታችሁ በፊት Before you enter any city. የትኛውም ቢዝነስ ውስጥ ከመግባታችሁ Before በፊት any business. ጸሎታችሁን ላኩት። Send your prayer. ጸሎታችሁን ላኩት። Send your prayer. ብድግ ብላችሁ የሆነ ነገር ውስጥ አትግቡ። Don't enter suddenly with things. ብድግ ብላችሁ አብዛኞቻችሁ ትልቁ ችግር ምንድነው? Your greatest problem is ያለ ፕሮቶኮል ትገባላችሁ። with protocol you enter. ችግር ያጋጥማችኋል። Trouble come. ከዛ በኋላ ማልቀስ ጀምራላችሁ። You will disappoint. የገባችሁት ያለ ፕሮቶኮል ነው። Because you enter without protocol. ያለ ፕሮቶኮል የገባችሁት። You enter without protocol. ያለ ፕሮቶኮል የሚገባ የትኛውም ነገር ችግር ይኖረዋል። Everything without a protocol has a problem. አሁን ባላችሁ ቢዝነስ እና ስራ በጣም የተጨነቃችሁ ያላችሁ ለምን ታውቃላችሁ? Do you know why you are suffering? ስራውን ከመጀመራችሁ በፊት ፕሮቶኮል አልነበራችሁ። Because you don't have a protocol before. ይዛችሁት አሁን እየተጨነቃችሁ ነው። And you are worried. ምን ላድርገው? What shall I do? ምን ላድርገው? What shall I do? አሁን ባላችሁበት ሪሌሽንሺፕ ለምን ነው የተጨነቃችሁ ያላችሁ? Why are you suffering the relationship that you have? ሪሌሽንሺፕ ላይ የተጨነቃችሁ ነው። There we are waiting. ፕሮቶኮል አላካችሁ። We don't send your protocol. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።